ሁለተኛ ግን እንዴት ናችሁ? ደህና ናችሁ? ወደ ቤተሰቦቼ እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን እኔ በጣም ደህና ነኝ። ክብር ይስፋው ለመድኃኔዓለም። እናንተም ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝት ይበልላችሁ። ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ደግሞ ከወዲሁ በትህትና እጠይቃለሁ። ሰሞኑን ከሶሻል ሚዲያ ላይ ያየሁት ስንጠብቀውም ስንጓጓም የነበረ ነገር ነበር። ነገር በመጨረሻ ድራማውም አልቋል። ሁሉም ነገር ተጠናቋል። መጨረሻው ግን ደስ በሚል ሁኔታ በመጠናቀቁ እጅግ በጣም ደስ ብሎናል። ሩታና አብርሽን የምትወዱ ሁሉ እንኳን ደስ አላችሁ ልል እፈልጋለሁ። በዚህ አጋጣሚ እንኳን እርቁ ወረደ። በጣም ደስ ይል ነበረ። የእርቁ ፕሮግራም አካሄዱ፣ አዘገጃጀቱ፣ ሁሉ ነገሩ ለየት ይላል እና ስንት ዩቱበር ጎንበስ ቀና እንዳላለ ስንት ዩቱበር የቃል ድንጋይ እንዳልተወራወረ ጋሽዬ መጥተው ይሄው በአንድ ደቂቃ ውስጥ እፎ ያደረገን እርፍ። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥህ ልል እፈልጋለሁ። ጋሽዬ እግዚአብሔር ክብርልን፣ ክበርልን። አገሬ ሰው ሲተርት ምን ይላል? ትልቅ ሰውና ሽማግሌና ትልቅ ዛፍ ከሀገር አይጥፋ ወይም ከአካባቢ አይጥፋ ይባላል። ምክንያቱም ታውቃላችሁ እንግዲህ ትልቅ ሰው ሲጣላ ሲጋጭ እንደዚህ ለማስታረቅ ለምክር ለሁሉ ነገር ያገለግላል። ዛፍም ደግሞ ታውቃላችሁ ለጥላ ለመጠለል ጻሩሩ ሲያቃጥላችሁ ጭንቅላታችሁን ሄዳችሁ ረፍ የምትሉበት ጥሩ አየር የምትስቡበት ራሳችሁን የምታዳምጡበት ይሆናልና እውነት ለመናገር ሩታና አብርሽ በመታረቃቸው እጅግ በጣም ደስ ብሎናል። እነሱ ብቻ አይደሉም፣ በአካባቢያችሁ በዙሪያችሁ ያሉ ጓደኛዎች ሁሉም እንደዚህ ሰላም በማውረዳቸው አሁን ሰላም ከወረደ በኋላ እንግዲህ የእነሱን ሰርግ እንጠብቃለን ለሁለቱ። ለሌሎቹ ደግሞ እንግዲህ መልካም ጓደኝነትን ከእናንተ ማየት እንፈልጋለን። ያለፈ ኦልሬዲ አልፏል። ላለፈ ክረምት ቤት አይሰራለትም ይላል ያገሬ ሰው። ካለፈው ጥፋታችሁ ተምራችሁ ጥሩ ጓደኛ፣ ታማኝ ጓደኛ፣ ለአንዱ ጉዳት የአንዱ ጉዳት አንዱን የሚያመው መሆን አለበት። መተሳሰብ አለባችሁ። እንግዲህ ካሁን በኋላ እናንተ ማየት የምንፈልግ አብርሽና ሩታ እንግዲህ የውጨኝነት ጊዜያችሁ እያለቀ ነው። እንግዲህ ባልና ሚስት የምትሆኑበትን ጊዜ ነው የምንጠብቀው። ከዛ በዘለለ ደግሞ ለጓደኝነታችሁ ደግሞ እናንተ ደግሞ ከእናንተ ጋር ያሉ ማለት ነው ጥሩ ጓደኛ፣ ይሄ የእውነት ጓደኛ ሳቃቸውን ደስታችሁን የምትመኙ ያድርጋችሁ። እውነት አብራችሁ ስትሆኑ እንዴት ደስ እንደምትሉ እንዴት እንደምትደምቁ ግርማ ሞገስ አላችሁ። እውነት በፍቅር ሲኮን ለካ እንደዚህ ነው። እንዴ ጥል ሲሆን ነው የምትቀሉት። ጥል ሲኖር ነው ሰው የሚቀለው። እና እስቲ ይችን ቪዲዮ ደስ ብላኝ ነው ሰሞኑን ቪዲዮ ደስ ብሎኛል። ልሰራ ነበረ ግን ያው ሶሻል ሚዲያ ላይ በአንድ ጎን ደስ የሚል አለ፣ በአንድ ጎን ደግሞ ደስ የማይል አለ። በዛ ላይ ደግሞ ትንሽ እኛ ጋር ከስራ ጋር አይመችም። ግን እጅግ በጣም ደስ ብሎናል። በጣም ማለት ነው ከሚባለው በላይ ምን ያህል እንደሚዋደዱ እንኳን እርግጥ እናውቀዋለን። ግን ሰው ተጣልቶ ደግሞ እንደዚህ በእርቅ ጥላቸው ሲፈታ ደስ ይላል። እስቲ ጋሽዬ የሆነ ምክር እየመከረ ነው ይመስለኛል። እስቲ ጂን ቪዲዮ እኔ ሁለተኛ ግን አበክሬ ነግራችሁ ይሄ ከሆዴ ነው የምናገረው። እግዚአብሔር አሁንማ አዲስ አበባ ሰፈሩ አውቀዋለሁ። ሰፈሩ አሁን በእያንዳንዳችሁ ቤት አሁን መዳስ ጀምራለሁ። ሜሪ አንቺ ቤት የት አለ? ቤታችሁ የዳኒ ጸጌ ቤት የት አለ? ይሳቅ ቤት የት? አሁን መዳሰስ ልጀምር። እስከዛሬ ጀምር። ለምን ችግር ይፈጠር እንኳኳለ
እንኳን ደስ አላችሁ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? አማን ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ በጠዋት ሰበር ዜና ልንላችሁ ደስ የሚል ዜና ይዘንላችሁ መተናል። በጠዋት ነው ይሳቅ የመጣው ወደዚህ እና ደስ ብሎናል። የምሬን ከምነግራችሁ በላይ ደስ ብሎናል፣ ከልብ ማለት ነው። እግዚአብሔርን እኔ ደስታዬን መቆጣጠር አቅቶኛል፣ ግን እኔ ከማወራው እንደውም ይሳቅ ቢያወራው ይሻለኛል። ሰርፕራይዝም ቢነግራችሁ ይሻላል። ዛሬ እንግዲህ ከአብረሽ ጋር እንደዚህ ቁጭ ብለን በማየታችሁ በእርግጠኝነት በጣም ውስጣችሁ ነጭና ንጹህ የሆናችሁ ሰዎች ደስ ይሰኛችኋል። ውስጣችሁ ደግሞ ትንሽ ኮሽታ ያለባችሁ ሰዎች ደግሞ ትንሽ ቅር ይላችኋል። ግን ነገ ከነገ ወዲያ በደንብ ደስ እንደሚላችሁ እርግጠኛ ነኝ። ዛሬ መጣ ነው እንግዲህ ያው እመወዳት እህቴ ከአብረሽ ጋር እንግዲህ እርቅ በደንብ አውርደዋሉ። ወከሸፍና ብሏል። አረብ ማለት ነው። አረብ ምን ይላል? ወከሸፍና ይላል ነው ወባሪድና ይላል። ለማንኛውም አረብኛውን ተሳስቼ ሊሆን ይችላል። ሁለቱ ደስ በሚል ሁኔታ እርቅ አውርደዋሉ። ከዚህ በመቀጠል ከእርቁ በኋላ ካናዳ የምትሄድበትን ዓላማ ሰርዘዋለች። ለምን ካናዳ ልትሄድ የነበረችው እንግዲህ የምወደውን ውዱን ባለቤቴን አጥቼማ እኔ እዚህ አልቀመጥም ብላ ነበር ያህንን የወሰነችው። ግን ይህንን ወርቅ የሆነ ዳይመንድ የሆነ እንግዲህ ባለቤቷን ካገኘች በኋላ የምን ካናዳ ነው ብላለች። እዚህ ራሱ ካናዳ ይሆንልኛል እያለች ትገኛለች። እመወዳት እህቴ ማለት ነው። ግን እኔ አሁን ግራ የገባኝ ማለት ነው ይሳቅ፣ ያንተ መሄድስ? እኔማ የውሸት ነበር እኮ አውቄ ነው አውቀ ነው ከሩታ ጋር እንደዚህ ትንሽ ላንጨርጨር ብዬ እኮ ነው እንጂ ልትሄድ አልነበረም። በነገራችን ላይ እንደ ባለብሩ ዳቦ እንደዚህ ልቀነጥሰው ነበር። በጣም እያናደድከኝ ነበር፣ ግን በቃ እሷን ስለመወዳት በቃ ይሁን ብቻ አለ። አይ ግን በጣም ጥሩ ትፎግራለህ። ያኔ ካናዳ አንተ አውቀህ ነበር ማለት ነው? እኔ ፓስፖርቴን ራሱ አላሳደስኩኝም ገና። ትልቅ ውሸት። ሰው ለማስታረቅ እኮ በነገራችን ላይ ትልቁ ደስ የሚለው ነገር ሰው ለማስታረቅ ውሸት ይቻላል። ውሸት እዚች የምንኖርባት ዓለም ላይ የማይቻለው ነገር ቢኖር ማለት ነው ውሸት ነው። ግን ውሸት ከምንም ነገር በላይ መጥፎ ነው። በነገራችን ላይ ሁላችንም ቀልድ ይመስለናል ምናምን ቀላል ይመስለናል እንጂ ውሸት በጣም መጥፎ ነው። ግን ሰው ለማስታረቅ ሲሆን ግን ሚዛን ይገለብጣል፣ ይቻላል። ዛሬ ሩታ መቅረቷ ብቻ ሳይሆን በጣም ደስ የሚለው እዚህ ክሩ ላይ ይሄ ሁሉ ረብሻ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ፍቅር፣ ይሄ ሁሉ ደስታ፣ ይሄ ሁሉ ሀዘን፣ ሳቅና ለቅሶ የነበረበት ዛሬ በአንድ ትሪ መተው በየአይነት ሆነው ማለት ነው ጥሩ ምግብ ሆነው አሉ። ጋሼ ዛሬ እንግዲህ መተው ይህንን ሁሉ ቲም ማለት ነው ሁሉም መታረቅ አለባቸው። የአብርሽና የሩታ እህቴ ብቻ ሳይሆን ጽጌ፣ እንዲሁም ዳኒ፣ እንዲሁም ደግሞ ሜሪ ማለች። ሁሉም ዛሬ ተሰብስበው ጋሼ እዚችው በተጀመረችበት ቤት እዚችው ይፈጸማል ማለት ነው። የሚፈጸመው ምንድነው? ጠርታቸው ነው። ለአንተ ሁሉ ነገር ይነገራል እንዴ? ተረጋጋ እንጂ። አይ ነው ጠርታቸው ነው ወይ ነው ያልኩት። አዎ ከመቼው እንዴ ጀት በለኝ እኮ። በነገራችን ላይ ለጥሩ ነገር ሲሆን ማለት ነው እንትን ለማንኛውም የሚባል ለማንኛውም አይ ችግር የለውም። አሁን እኮ ከማንም አልተጣላንም። አላለ ትንሽ መንኮሻኮሽ ትንሽ መገፋፋቱ ምናምን የነበረው ምናምን ራሱ ትንሽ መጽዳት አለበትና ተፋቅረን አንድ ላይ ከዚህ በኋላ የሚቀጥለውን ነገር መቀጠል አለብን የሚል ስሜት ስላደረብኝ ከጋሽዬ ጋር ምን ብዬ ሁለቱን ለማስታረቅ በመጡበት ሙሉ ቲሙ ደግሞ መታረቅ አለበት። ውስጡ ላይ ትንሽዬ ጠብታ ያለበት የማኩረፍ ጠብታ ያለበት ሰው እንኳን ቢኖር እሷን ማጽዳት አለበት በሚል ጋሽዬ ነገርያቸው። ባይዘዌ ጋሽዬ ስላንተ ያወራቸው ነገሮች በሙሉ ትክክል ናቸው ነው ያልኩት። በቃ ከሩታ ጋር ማውራት ያለብን ነገሮችም በኋላ መጀመሪያ አላወራንም ነበር። እዚህ የታረቅን ሰዓት ሞር ትንሽ ቆይተ ምናምን በደንብ አወራን ምናምን። ከዛ ጠዋቱ ሙሉ ነገሯ ተቀየረ። የመጀመሪያዋን ሩታ አገኘኋት ማለት ነው። የድሮዋን ሩታ አላቅም ቲክቶክ ታርጋለህ ነበር መሰለኝ አንተም ጋር እና በቃ እሱም መጣ በጠዋት። ከዛ እንዲህ ጉዞውን ሰርጄዋለሁ ምናምን አለች። እኔ ግራ ገባኝ ነገር እኔ አልመሰለኝም። የምር ለፋዘር ስል በቃ አለ አይደለ
መታረቁ ልታረቅ እንጂ ሩታ መሄዱ አይቀርም የሚል እምነት ነው አእምሮ ላይ የነበረው ማለት ነው። ግን ደግሞ ያ ነገር አልፎ በነገራችን ላይ ሩታ ሲጀመር በፊቱኑ ካናዳ መሄድን አላማውም ሀሳቡም አልነበራትም። ግን ከአብርሽ ጋር ስለተጣላች ነው ይሄን ጥንስስ የጠነሰሰችው። የእውነት ለመናገር ካናዳ ለመሄድ በፊት ከአብርሽ ጋር ሆና ቢሆን ኖሮ አትሰርዘውም ማለት ተመካክሮበት አስባበት ቢሆን ኖሮ የመሰረዝ እድሏ ከ180% ማለት አሰርዘውም። ምክንያቱም አሁን ካናዳ እሄዳለሁ ያለችው አንደኛ አብርሽ የሚያደርጋቸውን ነገር ያለ ማየት መሸሽ ፈልጋ ነው። ሁለተኛ ደግሞ እዛ ብሄድ እረጋጋለሁ የሚል ሀሳብ ኖሯት ነው። ሶስተኛ ደግሞ እኔ እንደዚህ ብዬ ባስፈራራው ወደ ቤቱ ይመለሳል ብላ አስባ ነበረ። ግን ቀረ። ደስ ይላል፣ እውነት ደስ ይላል። በጣም ደስ ብሎኛል በመስማማታቸው፣ አንድ በመሆናቸው። በዛ ላይ ደግሞ በጣም ነው በባል ቤተሰብ እንደዚህ መወደድ፣ መመጎስ፣ መመረቅ፣ መመስገን ደስ ይላል እና የአብርሽ ቤተሰብም የሚያሳፍር ቤተሰብ አይደሉም። በጣም ትሁት መልካም የሆነ ቤተሰብ ነው። በጣም ደስ ይላል፣ በጣም ማለት ነው። እና ሩታም በጣም ታውቃታላችሁ። ሩታም መልካም ትሁት፣ ከእርሜው በላይ ማሰብ የምትችል ናትና በጣም ነው ደስ የሚለው። ሰው ደግሞ ሰው ሲያስታርቅ ሁለታችሁም ጥፋት ነው ብሎ ጓ ብሎ ሳይሆን በቃ አንድ ሰው መሸነፍ አለበት። በቃ ማለት ሰው ይጣላል፣ ግን ቢጣለም እንኳን አንድ ሰው መሸነፍ አለበት። ምክንያቱም አንድ ሰው ካልተሸነፈ ሁሉም እኔ እበልጣለሁ እንትን ሰው አይታረቅም። አንዳንድ ሰው ተበድላችሁ እንኳን በድላችሁ ይቅርና ተበድላችሁ እንኳን ከኔ ይቅር የሚባል ነገር ቢኖረን ባይነኝ። ማለት ህልህ ነው የምንያዘው። እንዴት ነው አንቺ በሩ ዝጊው አንተ በሩ ዝጋው ሲባል በሩ ክፍት ነው የሚያድረውና እንደዛ ከመሆን አንዳችሁ መሸነፍ ግድ ስለነበረበት ጋሽዬ የሚያደርጉት ነገር እንደዛ ነው። እውነትም አላዳሉም። ጥፋት ያለበትን ነው ጥፋተኛ ያለው ጋሼ። ግን አባት ይኑር፣ እውነት ዘላለም ይኑር አባት እና እንደዚህ በመታረቃቸው ሰላም በመውረዱ እጅግ በጣም ደስ ይላል። በጣም እናመሰግናለን ጋሽዬ። ግን ብቻ ደስ ብሎኛል ከምላችሁ በላይ ማለት ነው። ደስታህን ምንም መቆጣጠር አልቻልክም። በነገራችን ላይ ምን ተገኘ? ግራ ገባኝ። እንኳን ደስ አላችሁ። ነግሬያቸው ነበር። ዝም ብዬ ያላቸው ነው ፍጥነት። በስመ አብ። በነገራችን ላይ ለእንደዚህ አይነት ነገር ነግሬያለሁ። በአይን እንዲህ ጭልምታ ነው የሚባለው። አይንን ከፍተህ እስክትከድን አልቋል ነገር። ይሄን የሆነው ዳኒ ቦይ ብራዘር እንዴት ነህ? እንኳን ደስ አለህ። እኔም እኮ ከሳዳኩኝ ተገላገልኩ። አንተን ጥቂት ያስቆረጥካት አንተ በዚህ ሰላሜን አገኘሁ። ምን ታደርጊያለሽ? ሂጂ በዛ ጋር አሁንም በዚህ ትቀበሻለሽ። እዚህ ጋር እንዳደርሽ ከዚህ በኋላ ከዚህ በኋላ ኖርማል ነበር የነበረው ነገር እና ሁሉም ሰው ነገሮችን ባለመረዳት በተለያየ ነገሮች ሀሳቦችንና ቃላቶች የተሰነጠቁ ብዙ ጥፋተኛ ተደረግንና ብዙም ጥፋተኛ ሆነን ሊሆን ይችላል። ወይስ ይቅርታ መባባሉ ለኛ ጥሩ ነው? ምንም ከይቅርታ የሚበልጥ ነገር የለም። ደግሞ ያለንበት ወቅት ደግሞ የጾም ወቅት ነው። በሙስሊሞችም በእኛም እምነት የጾም ወቅት ነውና በይሳት ከምንም ነገር በላይ ሁላችንም ልባችን ውስጥ ያለውን ነገር አንጽተን ይቅር የምንባባልበት ጊዜ ነውና የሆነ ሰላም መሆን ምን ያህል ደስ እንደሚል አይኖት ቀና ደስ ይላል በጣም
በጣም ደስ የሚል ነገር ነው። እውነት ለመናገር ከማናችንም በላይ ሁለታችሁ መታረቃችሁ ደግሞ በጣም የኛን ልብ ያሳርፈዋል እና አሳርፎታልም። እውነት ለመናገር በጣም ደስተኛ ነን ሁላችንም። በመጀመሪያ እንግዲህ ሀሳቡ ከዳኒና ከይሳቅ በመምጣቱ ነገሮችን ቀላል እንዲሆን አድርጓል ብዬ አስባለሁ። እውነት ለመናገር ትንሽ ዳኒ አስቸጋሪ ልጅ ነው። እንዴት ብለን እንደምንችለው አላውቅም። ከዚህ በኋላ ጋይስ እንግዲህ በጣም ደስ የሚል ነገር ነው። እናንተም የምትፈልጉት ነገር የኛን ሰላም እርቅ መውረዱ ነው እና ከዚህ በኋላ ከአብርሽ ጋር ጥሩ ወንድማማቾች እንሆናለን። ጓደኝነታችንም በጣም ደስ የሚል ይሆናል። ይሳቅም ደግሞ የመጣበት አጋጣሚ በጣም ደስ የሚል ነው እና ወደዚህ ጥሩ ጓደኝነት ስለመጣ ደስ ብሎኛል። ያው ከዚህ በፊትም በነበረ ነገር ላይ በጣም ቤስት ጓደኛችን ነው። አሁን ደግሞ እንግዲህ ከእነ አብርሽ ጋርም ጥሩ ጓደኛ ትሆናለህ ብዬ ተስፋ አደርጋለሁ። አዎ ሁላችንም ደስተኛ ነን እና ደስተኛ በመሆንም ወደፊት እንቀጥላለን ብዬ አስባለሁ። አብርሽ ብዙ ጥፋቶች ጠፍተዋል። ነገሩን አንስተን መወቃቀስ ሳይሆን ትናንት የነበረው ነገር ትናንትና ነበረ፣ በቃ አለፈ። ማንም ለማንም መጥፎ የሚተሳሰብ የሚገዳደል ሰው አለ ብዬ አላስብም እና ሁላችንም ጓደኝነታችንን ብናጠነክር፣ ግንኙነታችንን ብናጠነክር ደስ ይለኛል እንደ ሀሳብ ማለት ነው እና በድጋሚ በጣም ደስተኛ ነኝ። በጣም ደስ ይላል። ግን የምሬን ስነግራችሁ የሆነ አይነት ስሜት እየተሰማኝ ነው እና እናንተም እንደዚህ ሆናችሁ ደስተኛ በእኛ ነገር እንደዚህ ደስተኛ ስለሆናችሁ ከልብ አመሰግናለሁ። ምን አይነት ስሜት ለምሳሌ ማለት ጥቁር ቀይ? አይ የምር ይሳቅንም ከልብ አመሰግናለሁ። አቀልልሽ ቁም ነገር እያወራሁ ጽጌንም ዳኒንም ከልብ አመሰግናለሁ። ክበሩልኝ። ግን ደግሞ ማለት ነው ሜሪን ላምጣት ብላ ቀረች ሩታ ማለት ነው። ቆየ ጠዋት ነው የወጣችው። ይሳቅም ዛሬ ፕሮግራሙን እየመራ ያለው ይሳቅ ስለሆነ አላውቅም። ከሜሪም ይሄን የተባለው ይችላል ደውይላታለሁ። እሺ ታዲያ አሁን የምር ነው ይሳቅ በነገሮች ሲቀልድም የምር ነው ደውይላታለሁ። እንትን ነው ትራፊክ ይዟት ነበርና መንገድ ላይ ይሳቅ ሲቀልድ አይታወቅም። የምር ነው ቀልድ ምናምን ትላለህ። ሩታም ደውላታለሁኝ ካልሆነ ይዣት ልምጣ ብላ ነው የሄደችው ቤት ድረስ ማለት ነው። በቃ ጉዞውን ሰርጄዋለሁ ብላ ለእሷ ለመንገር ካላት ጉጉት የተነሳ ማለት ነው። የምሬን ነው። ለምን ከሜሪ ጋር በጣም መጥፎ ግጭት ላይ ነበሩ ካየህ ማለት ነው እና በቃ እኔ ሜሪን ማስቀየሚያታለሁ ለኔ ብላ እንደዚህ አድርጋ ምናምን ነገር ብላ በጣም ተሰማት። ደረሽልኝ እኮ እንትን ሁለተኛ ፎቅ ላይ ነኝ። ሁለተኛ ምንድን ነው የምናደርገው? ቆይ ምንድን ነው? እኔ እኮ በጣም ግራ ገባኝ ማለት ከዚህ በኋላ ግን ማለት ነው። ኧረ በስመ አብ የተረዳሁት ነገር ፓርክ እያደረገች ነው። ችግር የለም ሩታ አለች እኮ አብራ ሩታ አለች። ከደውላት ታች ቆማለች። ይመጣሉ። ችግር የለም እና ፋሚሊዎቼ በጣም ደስ ብሎኛል ከምላችሁ በላይ። ከዛ በፊት ይሆናል አይደል የማስቀየም ስሜት ተሰማት ሩታ ሜሪን ማለት ነውና ለኔ ብላ ነበረ ብዙ ነገር እየለፋች የነበረውና ዛሬ ላይ መሰረዝን መታረቂን ማወቅ አለባት ብላ ማናቸውም ጋር ስትሄድ በጠዋት ነው ሄደችው ሜሪ ጋር ማለት ነውና በጣም ደስ ብሎኛል። በጣም ደስ ይላል። እኔ አሁን ላይ የተፈጠረ ያለው ነገር ይሄ እያሳለፍን ያለው ሞመንት በጣም ነው ደስ ያለኝ። የሆነ ቀን ስንገናኝ እኔ አብርሃም ሳይሆን ለጸብ እሱም ሲያይ ለጸብ ጽጌ ብቻ የምንተያይበት መንገድ ነበርና ዛሬ ላይ ግን የሆነ ልባችን ንጹህ ሆኖ ሰላም ሆኖ ከጎን ተቀምጠሽ ምናምን ስትወሪ እና የእሱ ደስታ የኛ ደስታ ሲሆን የኛ ደስታ የእሱ ደስታ ስለሚሆን በጣም በቃ ሪላክስ አድርጌያለሁ ዛሬ። በጣም ሳቄን መቆጣጠር ፈገግ እያልኩ ነው የማወራው። ያው ፈገግታዬ ቢያምር አውቃለሁ ፈገግታዬ እንደሚያምር ግን እሺ። ለማንኛውም ግን ዳንሻ እስኪ አንተ ቆይ ምን አገባው ይሄ እሺ ዳንስ ማኛ እንዴ ፋዘር ሁላችን እነ ሜሪ የሚምጡና ሁላችሁንም ፋዘር በጣም እንፈራቸው እግዚአብሔርን የምሬን በጣም ነው ፈራቸው። እየሰማን ነበር እስካሁን የምናወራው። እኔ በእርግጥ ግን መረን ስለዛው እንዳይመቱ ሩጭ እግራቸው ላይ ወደቁ። ምንም አማራጭ የለም። እግሩ ላይ ወድቅ ስል በቃ ነገሩ በረደ ማለት ፈራኋቸው ሳያቸው። ፋዘር እንትን አራድዬ ናቸው በጣም አዊ በጣም ይሳቅን መለስ እያልኩት ነበር። ይቅርብ ፈራሁ በቃ ስንገናኝ መንገድ እንቀይር ስለው ስንቀርባቸው ፋዘር በእርግጥ አያካብድም። ሲቀጥልም ደግሞ በይቅርታ ያምናል እና ለዛም ይመስለኛል እንትን ያለው መጡ መሰለኝ እነዚህ ልክፈታቸው እንዴ አሽካፕቲ ልናክፈት ያሟል ምን ሆናችሁ ነው ታዲያ ታችሁ ነው የመጣችሁት? ሩታ ይዘልኝ እንደ ሃውስ ሃይ እንዴነሽ ዴሪሾይ እንዴነሽ ሜሪ ዛሬ ጥፍ የለም ዛሬ መጠፋጠፍ የለም ዛሬ ፍቅር ነው። ነይ ሩታ እዚህ ጋር ቁጭ በይ። እንኳን ደስ
ለወቅ ነው ስለቀንኳቸው ከዚህ በላይ ምንም ደስታ የለም። በድጋሚ ነው ለምን ይቀርብኝ? በተለይ ደግሞ በዚህ ሁሉ መስራች አንተ እስቲ ዳኒ ምን ቆመት ነው ንቀት ነው ማቆመው። በቃ እኔ ቃላት የለኝም እውነት እንዴት ብዬ እንደነዳው ተቀጣሻው ነገር አይደለ ተቀጣው። መቼም እያበረርሽ ነው የሚሆነው። በቃ አላውቀውም እሱ ሲነግረኝ ምናምን በቃ እሷ ስትመጣ በቃ አላውቀውም እንዴት ብዬ እንደነዳው ተቀጣው። ስለዚህ ተቀጣው እናንተ በማይዞር በኩል ስዞር ጥፋት ነው በቃ ምናምን። እሺ ችግር የለውም እንትን እሺ በዛ ደግሞ ሰው ነገር አላውቅም። ብቻ ግን ቤተሰቦች መጀመሪያ በጣም ነው ደስ ያለኝ። በጣም ነፃ መውጣትን የመሰለ ነገር የለም። ስለዚህ አብርሽ ምን እንጃ እኔ የምለው ነገር ስለሌለኝ ግን በጣም ተደስቻለሁ። በጣም እንደዚህ አብረን መቀመጣችን እንደኛ ትልቅ ነው። እኔ እስቲ ወይሲ አገን እንደዚህ አብረን ነበር እኮ ሜሪ። አሁን እኮ አንቺ ጋር የመጣችው እንጂ አብረን ነበር። ግራ ገብቶኛል። ይሳቅ ይደውላል እሷ ምን በቃ እናንተ ግን አሁን ይሄ ሚስጥሩ ነው ዝም ያላችሁ ወይስ እናንተ ማታውቁ? አይ ይሄን ነገር እኛም አናውቅም። እሱ ነው በቴክስት ያወራን። ሁላችሁንም እጅግ ያላችሁ ዳኒም ጽጌም ይሳቅም ከልብ አመሰግናለሁ። ለእኛ መታረቅ ከፋዘር በተጨማሪ እናንተም መጀመሪያ ብዙ ለፍታችኋል። ያለ መከባበር ነው ይመስለኛል እንጂ እናንተም ብዙ ዋጋ ከፍላችኋል። ከልብ አመሰግናለሁ። ሜሪ ምናልባት ያጠፋው ጥፋት ካለ በጣም ሶሪ ማለት ፈልጋለሁ። እኔ ነኝ ሁሉንም ይቅርታ ብጠይቅ ሁሉንም ያስቀየምኩት እኔ ነኝ። ሁሉንም ያስቀየምኩት እኔ ነኝ። ይቅርታ መጠየቅ የምፈልገው ሁሉንም ያስቀየምሽ አይሳቱ እኔ ይቀርባል። በነገራችን ላይ ምን መሰለህ ዳኒ ሜሪ እንደዛ ሳይሆን በነገራችን ላይ አንዳንዴ እርቅ ላይ ማለት ነው እንትን ነው እኔ ነኝ ጥፋተኛ ምናምን አይደለም ማለት ሁሉም ጥሩ ይሆናል የሚለውን በራሱ አስተሳሰብ ሄዷልና ሁላችንም ጥፋተኛ ነን። ዋናው ግን ከጥፋቶች በኋላ ይሄ ቀን መምጣቱ ነውና ይሄ ሰው ነው ጥፋተኛ ብሎ ሁሉም ሰው መጠቆም የለበትም። ሁላችንም ዛሬ እኩል ላይ ነው የተቀመጥነውና እንደዛ መሰለኝ። ጥፋተኝነታችን ደግሞ ለራሳችን ነው ምናምን ነገ የምናስተካክለው ነው። ይሄ በቃ እስካሁን የሰራነው ስህተት በቃ ውጤቱ ይሄ ነው። ግን አንድ ጥያቄ መጠየቅ ፈልጋለሁ ሩታን ማለት ነው። አዳር አስባ ምን እንትን እንዳላት ብትነግረን። አስተዳደሩ ነው አሳብሽ ምን አስቀየረሽ? አሳባን ምን አስቀየረ? አቃሽ ለማይቀርታ ፋሚሊዎቻችን አብረሽ ያውላችሁ። አይ ሌላ ነገር ቢኖር እኮ ይህን ጥያቄ እሱ ጠየቅ ይጠበቅበት። እሱ የጠየቀበት የራሱ ምክንያት አለ። ሁሉም ነገር ኮንታሚጅ ነው። ፍላይቱ ምኑ ትኬቱ ይቃጠል ነው። ምን አይነት አስተዳደር እሺ። ለማንኛውም ፋሚሊዎቻችን አንድ ዝም በሉ ላውራበት። አንድ እሺ ላውራበት። እሺ በሉ ምን እንዳትቃወሙ። እሺ አብሽ እሺ አውራሽ አይ የምር ላውራ ቁም ነገር አትሰጡኝ። እሺ ለማንኛውም ፋሚሊዎቼ ያለው ነገር ይሄ ይመስላል። ሜሪ ምናልባት ሜሪ ነች ያልሰማቸው ፋዘር እዚህ ቤት ነው ያለው እና አልሄደም እና ጋሽዬ የምር ጋሽዬ እዚህ ነው ያለው። አንዳንድ የሆነ ማወራችሁም ነገር አለ ብሎናል። ስለዚህ ስታዩ እንዳደነግጥ ቤትሽ ፈልጌ ነው። ለማንኛውም አስቀድሜ ነገርኩሽ። አባት ከአቅቁት ናቸው ነገር ሳንቺ በጣም ተናዶብሻልና እንዳገኙሽ የሚመጡሽናል ይመስለኛል። ኧረ ዳኒ ጋሼ ረሃ የሆኑ ፈታ ያሉ አራዳ አባት ናቸው እና ምንም አታስብ፣ ምንም ነገር አይልሽም። ባለፈው አላየሽ አያት እሱ ጥብቅ ወይ ግን ዛሬ ማለት ነው። እሺ ዛሬ ማን ነው ጋባሽ? የሆነ ቦታ ያው ትልቅ ሆቴል ትልቅ ሆቴል ያዘጋጃለሁ። ዛሬ ሁሉም አዘጋጅቷል። አንተ ማለት አዘጋጅተሃል። ሜሪም በተከታታይ 2 ቀን ይሆናል። ዛሬም ነገም እንብላ።
ግን ሜሪ ምን ፈልገውን ነው የምናዘው? ትልቅ ሆቴል የፈለጋችሁትን ግን ምንድነው ይሳቅን ያማከለ መሆን አለበት። ግብዣ ከ12 ሰዓት በኋላ ነው አፍተር ጾም ነው። ስለዚህ እንደዛ ከሆነ ሁላችንንም ያማከለ እዚህ ጾመኛም አለ እሱ ደግሞ አፍተር አለበት። ስለዚህ ከ12 ሰዓት በኋላ እናርገው። እናንተ እንኳን ታራላችሁ ከ12 ሰዓት በኋላ እናርገው አይሻልም? አይ ግን ለዛሬ አበቃን። ፈጣሪ ይመስገን። የምሬን ነው። እኔ ፈጣሪ ማመስገን እፈልጋለሁ ከማንም በላይ እና ደግሞ ሁላችሁንም እናንተንም ኦዲየንሶቻችንን ከልብ እናመሰግናለን። ለኛ መታረቅ ሁላችሁም እጃችሁ አለበትና በእኛ የሆነ ነገር የለም። ከፈጣሪ በታች እናንተም ናችሁ የኛን በጣም ደስ ብሎናል በመታረቃችሁ። ለምትወዱ አብርሽን ሩታንም ሁላችሁንም የምትወዱ እንኳን ደስ ያላችሁ ልል እፈልጋለሁ። በመታረቃችሁ እጅግ በጣም ደስ ብሎናል። እኛ እንደዚህ ታርቃችሁ ሰላም ወርዶ በሰላም በፍቅር እንድትኖሩ ነው የምንፈልገው። አገራችን ህዝቦቻችን እግዚአብሔር ኢትዮጵያን ህዝቦቿን ሰላም ያደርግ ማለት እፈልጋለሁ ውዶችዬ። በላይክ ሼር ሰብስክራይብ አበረታቱኝ። መልካም ቆይታ። ዳግም እስክንገናኝ በሰላም እግዚአብሔር አምላክ ያቆየን እፈልጋለሁ። ግን እጅግ በጣም ነው ደስ ያለኝ።